ሰላም ውድና የተከበራችሁ የሂላን ዩቲዩብ ተከታታዮች ሁላችሁም ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ኑሃሚ ድራማን ክፍል 33ን ይዤላችሁ ከች ብያለሁ። እንግዲህ ኤርሚያስ ኑሃሚንን አስረግዟታልና ኑሃሚን ደግሞ ከኤርሚያስ ማለት ነው። ስለዚህ ኤርሚያስ ደግሞ ብር እየተቀበለ ነበር ከላይ ኩልጅ ከሴቷ ማለት ነው። እሷ ታፈቅረው ነበር፣ እሱ ግን ብር እየተቀበለ ለኑሃሚን ነበር የሚሰጣት። ኤርሚያስ ደግሞ የሚያፈቅረው ኑሃሚን ነው። ኑሃሚን ደግሞ በዛም ባወቀች ሰዓት ኤርሚያስን እንግዲህ አይንህን ላፈር ብላ ጠልተዋለች ማለት ነው። እንግዲህ አቶ ለይኩን ደግሞ በጣም ጥሩ ሰው ናቸው። ጓደኛውን ኑሃሚን አባት ያው በጥሩ ሁኔታ እያሳከመ ወደ ውጭ ሀገርም ሊልክ ነው ማለት ነው። ከዛም ሚስትየዋ ግን ብዙ ሴራ እያደረገች ነበር እንዳይታከምና ቤታቸው እንዳይቀመጡ። ግን ቢሆንም በለይኩን ግፊት ማለት ነው እዚህ ላይ ደርሰዋል። ከዛም እንግዲህ ደግሞ የለይኩን ሚስት ደግሞ ሌላ ልጅ አላት ከሌላ ስታወራ ኑሃሚን ሰምታታለች። ከዚህ አሁን ኑሃሚንን መናገር አልቻለችም ማለት ነው። ኑሃሚንም ከተናገርሽብኝ ይሄን ጉድ አወጣብሻለሁ እያለች እያስፈራራቻት ነው ማለት ነው። እና አሁን ደግሞ ኑሃሚን ኤርሚያስም እዛ ቤት የገባው ለሹፍርና የገባው ኑሃሚንን ብሎ እንደሆነ የልጃቸው ሚስት ተናግራለች ማለት ነው። እባክዎን እዚህ ቤት አስወጡልኝ፣ ሰማት አይደለ ሌላ ችግር ሳይፈጠር ከዚህ ቤት ውጣልኝ አሉ አቶ ለይኩን ማለት ነው። እሱም ኤርሚያስም አንድ ጥያቄ መጠየቅ እፈልጋለሁ ኑሃሚንን አለ። ከዛም ኑሃሚን ቆይ አሁን ምንድነው የምትጠብቂው? ሁሉ ነገር ሚስጥራችን ወጣ አይደለ እንዴ? ቆይ ለምንድነው ህይወትን ከዚህ ቤት ውጪ የማናስበው አላት። እንግዲህ የለይኩን ሚስትም ይሄንን ኤርሚያስን ለማማለል ብዙ ትሞክር ነበር። አሁን ግን ያው አልቻለችም። እሱም እንቢ ብሏታል። እሱ ልጅትየዋም እናትየዋም ሁሉም ይፈልጉታል። ግን እሱ ይቺ ብር እየተቀበለች የምትሰጣውም እሷም ትፈልገዋለች። እሱ ግን የሚፈልገው ኑሃሚን ብቻ ነው። ኑሃሚን እንግዲህ ይቅርታውን አልተቀበለችውም፣ አልተረዳችውም ማለት ነው። ወይ ጉድ! ጭራሽ ብለን የማንንም ጎረምሳ ዲስኮር ማዳመጥ ጀመር ነው ያለች ሚስትየዋ። አንቺ ተይ እሱን አለኝ የሚለውን እውነት እስኪ እንስማው አሉ አቶ ለይኩን። ከዛም ቆይ እኔ የምለው አንተ የኔን ህይወት መበጥበጥ መቼ ነው የምታቆመው አለችው ኑሃሚን። ከዛም እስካሁን ያደረከኝ አንሶ ፍቅር ያስጫውታል። ፍቅር ልጫወት አይደለም ኑሃሚን፣ ፈጣሪ ምስክሬ ነው። በጣም ነው የምወድሽ አለ። እውነት ነው ኤርሚያስ ይወዳታል። በነገራችን ላይ ብር እየተቀበለ መጀመሪያ ያችን ያዛት ከሷ በፊት ነበረ። ከዛ በኋላ ግን ኑሃሚንን ሲያገኝ ኑሃሚንን በጣም ይወዳታል። ግን እሷ ልትረዳው አልቻለችም። እሷ እንደውም የሀብታሙ ልጅ ያንኛውን ለማፍቀር ነው የሞከረችው። ያው ደግሞ ያ የሚወዳት ስላለ ኑሃሚንን ሊቀርባት አልቻለም ማለት ነው። እንግዲህ ኤርሚያስንም ልጅ ይዛለች። ከዛም እንግዲህ እስከዛሬ ላጠፋሁት ጥፋት ደግሞ በምችለው አቅም ልክስሽ ዝግጁ ነኝ አለ ኤርሚያው። አባቷንም ማሳከሙ ብዙ ደረጃ ላይ ሲያደርስላት የነበረው እሱ ነው። አሁን የአባቷ ጓደኛ ሳይወስዱት በፊት ማለት ነው። እኔ ደግሞ በጣም ነው የምጠላህ፣ ባየሁ ቁጥር ስብራቴን ነው ማስታወሰው አለ። ከዚህ በኋላ በላይ ደስ ይለኛል፣ ይበቃሃል። እስካሁን እዚህ ቁሜ የምሰማው እውነታውን ከሷ ለስማ ብዬ ነው አሉ። አሁን ከዚህ ቤት ግቢ ለቀህ ውጣልኝ አሉት። ከዛ እሱም ለመውጣት ፈቃደኛ አይደለም። አንተን እኮ ነው የማናግረው፣ ቤቱን ለቀህ ውጣ እያልኩህ እኮ ነው። ኧረ እባክህ ለይኩን አንተ እንኳን ረጋ በል አሉ ሚስትየዋ። ሲመስለኝ እየሰማኸኝ አይደለም፣ መጣላት የፈለግከው እኔ ጋር ነው። እንግዳውስ እዚህ ጋር ጠብቀኝ መጣው ብሎ እንግዲህ በሽጉጥ ሊመታው ነው ማለት ነው። ከዛ ሚስትየዋም አንተ ለምን እዚህ አትሄድም? በቃ ሂድ እያልኩ ነው ብላ ሚስትየዋም ሂድ በቃ ብላ ሂድ ውጣ ብላ ሚስትየዋም ሂድ እስኪ ውጣ አንተ ሰው የሚልን ስማ ብላ በር ዘጋችበት ማለት ነው። ሰውየው ግን ሊተኩሱ እየመጡ ነበረ። ከዛ የስርዓተ ቢስ ምን ልትሆን ነው አንተ አለች ሚስትየዋ። ከዛ ለአንድ ተራ ብለህ ነው ሚስት ብለህ ነው እንዴ የሰው ነፍስ የምታጠፋው አለኝ። በነገራችን ላይ ሚስትየዋ ግን በጣም ባለየና ጋጠ ወጥ ናት ማለት ነው። እሷ ጨዋ እንደሆነች ሁሉ ሰውየው አቶ ለይኩን የሚባል በጣም ስርዓት ያላቸው ጥሩ ሰው ናቸው፣ ጥሩ አባት ናቸው።
እንግዲህ ለልጃቸውም ኑሐሚንን መዳር ይፈልጉ ነበር። ሚስትየዋ ግን ልክ እሷ እንደ ጨዋ ሰው ሌላ ቦታ ዘላ ልጅ ወልዳ ዲቃላዋን ደብቃ አሁን ደግሞ እዚህ ጋር ይህንን ሹፌሩን ለማማለል የምትሞክር እንግዲህ ከባሏ ውጭ 3-4 ቦታ የምትሄድ ሚስት ነች። ግን አቶ ላይ ይሆን ልጅቷን ማለት ነው ኑሐሚንን ተራ ሴት እያለች ትሳደባለች ማለት ነው። የራሷ ስላለባት ነው በነገራችን ላይ። ከዛም ልጅቷ እንደዛ ተበሳጭታ ሄደች። እኔ መጀመሪያ እኮ ብያለሁ ላይኩን ይቺ ልጅ ከዚህ ቤት አባርልኝ ስልህ አልሰማ ብላይ ጦስ ውስጥ ልትገባ ነበረ አለችው። አዎ አሁን በቃ መሳሪያውን አስቀምጠው አገኘሃለሁኝ ቆይ ብሎ እንግዲህ ልጁ ሄዷን እሱ ግን መሳሪያውን ይዞ ይፎክራል ማለት ነው። ከዛም እንግዲህ ሰውየው ግን አስተዋይና በጣም ጥሩ ሰው ናቸው ማለት ነው። እናትየዋ ግን የሆነች ጋጠ ወጥ ናት። እና እንግዲህ ከዛም ኑሐሚን ያው እንግዲህ የኤርሚያስን ይቅርታ ብትቀበለው በጣም ደስ ይለኝ ነበረ። የኑሐሚን አባት ደግሞ በጣም አብዝተውታል ማለት ነው። በጣም ነው ያናደዱኝ። እሷ የእንጀራ ልጁና ሚስቱ ስንት ፈተናና ስንት መከራ ሲያደርሱበት እሷ ሁሉን ነገር ችላ አባቷን እዚህ ድረስ አድርሳለች። አሁንም እንደዛ እያላት እንኳ አባቴን አደራ ብላ ነው ራሷን ለማጥፋት የሞከረችው። አባትየው ግን በጣም ነው ያናደዱኝ። ይህን ሁሉ ነገር በአንቺ የተነሳ ነው ብሎ ጭራሽ የሚስታቸውን ለክ እሷ እውነቷን ነበር ብለው ቁጭ አሉት። ሰው እንዴት እርግማን ይወልዳል፣ አንቺ ደግሞ እርግማን ነሽ ብለው ተዝናኑ ማለት ነው። እንዴ እሷ አይደለች እንዴ ከዛ ከመሬት አንስታ ብዙ ነገር ያደረስ እንግዲህ መሬታቸውን ቤታቸውን በቁማር አስበልተው ልጅቷ መከራዋን አይታ ጓደኛዋን ያን ልጅ እኮ የተጠጋችው ራስዎትን ለማሳከም ለማዳን ስትል ነው ያንን ኤርሚያስን የተጠጋችው። ግን ጭራሽ ያው እሷ ደግሞ አባቷን እያሳከመላትና ኢሉምታ ይዟት ያንን ልጅ ተጠግታ በኋላ ግን ፍቅር ይዟት እንግዲህ ያረገዘ ይፈጠራል። አባትየው ግን እርግማኔ ነሽ ብሎ መሳደብ ጀመሩ። ጭራሽ አንተ ልክ ነህ ምንም ብትለኝ አንተ ልክ ነህ አባዬ፣ እዚህ አበጣ ግቤ እንዳላይሽ ደጋግሜ ነግሬሽ ነበር፣ ግን አንቺ እየመጣሽ ከፊት ለፊት የተቀመጫለሽ ብለውት ቁጭ ለምንድነው ከፊት የምትደነቀሪው? ዘወር በይልኝ እዚህ ብለው ቁጭ። እንዴ ምን እያልካት ነው ያለው አሉ አቶ ላይኩን። ግን በጣም መልካም ሰው ናቸው። በቃ እዚህ በኋላ መፍትሄ ማካሄድ አለብን። ለምንድን ነው እንደዚህ የምትናገራት አሉ። እባክህ ላይኩን ይችን ባለየ ከፊት ዘወር አድርግልኝ አሉ። ለምንድን ነው ግን አንዴ የሆነ ነገር ለማትቀይረው ነገር እንደዚህ የምትሆነው አሉ። እውነት ነው። ከዛም እኔ ስተት የሰራሁት እችን ከንቱ ልጅ ከአያቷ ጋር አስተምራለሁ ብዬ ሳመጣ ነው። መቼ አስተምሯትና ነው? ከዛም እንግዲህ ገነት የምትለው ነገር እውነቷን ነው ብለው ቁጭ ይች ልጅ ከመጣች ጀምሮ ህይወቴ መቅን ይሆናል። ጭራሽ ቤታቸውን በራሳቸው ስተት ቁማር አስበልተው ሚስታቸውና የሚስታቸው ልጅ እስክትጠላቸው ድረስ ግን እሷ ግን ልጅ ስለሆነች ስለተወደደ አሳድገዋት ምናምን አይደለም፣ ግን አባቴ ነው ብላ መከራውን አብራ እየተጋፈጠች ግን እንደዚህ ማለታቸው በጣም ያስጠላል ማለት ነው። ከዛ በጣም አስጠልቼዎታለሁ ማለት ነው። ይህን ያህል ጠልተኛል ማለት ነው። ከዚህ በላይ ጠልቼሻለሁ። አንቺ በፍጹም የኔ ልጅ ልኮኝ አትችልም ሲሏት አፏን አፍና ተነስታ ሄደች። ከዛ ቶሎይኩን በጣም ጨዋ ሰው ናቸውና ልጅቷ ምን እያልካት ነው? እሷን ይሄን እኮ ወዳ ላይ ሆን ይችላል ያደረገችው እና ልጇ አስገድዷት ነው እያልከኝ ነው አሉ። ከዛም ትክክል መስሏት ሊሆን ይችላል ያደረገችው። አሁን ከዚህ ወጣ የሆነ ነገር አድርጋ ራሷን ብትጎዳ ጸጸቱ ተመልሶ ላንተ አይደለም ወይ ተባለ። ከዛም አንገታቸውን ወዘው ዝም አሉ። ከዛም እንግዲህ ኤርሚያስ ደግሞ ኑሐሚን ምን ቢያደርግ ሹፍርና ሆኖ እዛ ቤት ቢገባ ማን አቶ ላይኩን ቤትን በየመንገዱ ሲያገኛት ቢጠይቃት ይቅርታ ቢጠይቃት የምትቀበለው አልቻለችም። ቁጭ ብሎ መጠጣት ጀመረ። ከዛ የመጀመሪያ ፍቅረኛው እንግዲህ ብር የምትቀበለው ቆይ ግን እኔ የምለው አንተ ልጅ የኔን ህይወት መበጥበጥ ነው ወይ እንዴ የምታቆመው? እስካሁን ያደረከኝ አንሱ ደግሞ ፍቅር ያጫውታን ወይ? ፍቅር ይጫወት አይደለም። ኑሐሚን ፈጣሪ ምስክሬ ነው በጣም ነው የምወድሽ ያላትን እያስታወሰ በጣም እንግዲህ መጠጥ እየጠጣ ነው። እሷ ግን ይቅርታውን ልትቀበለው አልቻለችም። በጣም ነው የሚያናድደው። እና እንግዲህ ቁጭ ብሎ ሲተክዝ እንግዲህ መጀመሪያ ብር እያመጣች ስትሰጠው የነበረው ግን እሷ ግን ወዳው ነበረ። እሱ ግን አይወዳትም፣ ብሩን ነበረ የሚፈልገው ማለት ነው። ከዛም ቁጭ ባለበት ትመጣለች ማለት ነው።
ከዛም እንግዲህ ጨምር እያለ ድገምኝ እያለ ሲጠጣ አምራን ምጥት ለዛች ለማትረባ ሴት ብለህ ራስህን ለማጥፋት እየሞከርክ ነው እንዴ አለችው። ቆይ ለምንድን ነው ልትረዳኝ የማትሞክረው? እያንዳንዱ የማደርገው ነገር ለእሷ እንዳልሆነ ለምንድን ነው የማይገባት አለ። ከዛም እንግዲህ በእርግጥ ያጠፋው ጥፋት ቀላል ነገር አይደለም፣ ግን ደግሞ ደጋግሜ ይቅርታ ጠይቄያታለሁ። ልክ እንደ አሁን ደረቅ ቢጤ ናትን። አንተ ግን እንደኔ በቀላሉ ተስፋ እንዳቆርጥ። ይኸውልሽ እኔና አንቺ በጣም የተለያየን። አንቺ ለገንዘብ ስትይ ነው መታረቅ የምትፈልጊው፣ እኔ ግን ለፍቅሬ ስል ነው። አንዴ እሺ ብሎኝ ቤቱ ልግባ እንጂ ቤቷ በጣም ብዙ ዋጋ ነው የማስከፍለው። ወት ለመናገር መጀመሪያ አካባቢ የእውነት ፍቅር የያዘሽ መስሎኝ ነበረ አላት ኤርሚያስ። ከዛም ፍቅር የሚባል እድሜ ላንተ ከውስጤ ንቅል ብሎ ጠፍቷል። አንተን አፍቅሬ ነበረ። አሁን ግን አንተም ስለከዳኸኝ ላፈቅረው አልቻልም የኛውንም ብላለች። መቼም ይቅርታ እንጠይቅሽ አትጠብቂም አይደል አላት ኤርሚያስ። ይልቁን አሁን የመጣሁት ኑሐሚን ከዛ ቤት ጠቅላ መውጣቷን ካንተ ለመስማት ነው አለችው። እሷ ስትወጣልሽ አንቺ በተራሽ ጠቅልለሽ ልትገቢ ነው ወይ አላት። አንዴ ይቅርታውን ላግኝ እንጂ ምን እንደማድረግ አሳይሃለሁ አለችው። መቼም ከዛ ሁሉ ነገር በኋላ ከዛች ሴትዮ ቤት ልከጅ ተስቀምጣት አይመስለኝም። ታዲያ አንተ እዚህ ምን ትሰራለህ? ሄደህ ከወደቀችበት አታነሳትም ወይ? ቆይ አንቺ ግን ለኑሐሚን ያለሽ ጥላቻ መቼ ነው የሚቀየረው? በነገራችን ላይ ኑሐሚን ይቅርታውን አልተቀበለችውም፣ ግን እሱ በጣም አምራን እንኳ ስለሷ በክፉ እንድታወራ አይፈልግም ማለት ነው። አይደለም ልጁን አርግዛለት አላረገዘችም፣ ማርገዟን ሳይሰማ ራሱ በጣም ነው የሚወዳት። ከዚህ በኋላ እኮ ከናሁም ጋር አትሆንም። አባትየው ስለሷ እስካሁን ምንም ነገር አልተናገሩም። ስጋቴ ያ ሰውዬ ብቻ ነው። ስለዚህ አባትየው ስላልተናገሩ ምናልባት አብረው ይሆናሉ ብላ አምራን በጣም ፈርታለች። ከዛ ኤርሚያስም ደግሞ መቼም ነፍሰ ጡር መሆኗን እያወቁ ለልጆቿ አይድሯም አሉ። ከዛም ማን ያውቃል፣ ምናልባትም ሊያደርጉት ይችላሉ። እቺ መተተኛ ምን እንዳደረገ ስነካቻቸው እኮ አይታወቁም ማለች አምራን። ከዛም እንግዲህ የኤርሚያስን ገርሞት መጠጣት ጀመረ። እሷም እንግዲህ ወደዛ ቤት መመለስ አይቀርም እያለች እየፎከረች ነው። ከዛ የአቶ ሌኩ ሚስት ደግሞ ይቺ ኑሐሚን ሚስጥሬን በአደባባይ ልታወጣው ትችል ይሆናል፣ ምን ማድረግ አለብኝ አለች። በፍጹም እንደዛማ አታደርግም። ለነገሩ ምን አደረኳት? ሚስጥሯን ያገለጠበት ሌላ ሰው ነው አለች ከስተኋላዋ ሌላ ነገር እያወራች። ግን አሁን እኔ ምን አደረኩኝ አለች። አንቺ ሾካካ ደግሞ ምን ልታደርጊ መጣሽ አለቻት። ይቺ መናጢ የኑሐሚን የእንጀራ እህቷ ማለት ነው በጣም ማቃጠር። ጭራሽ አቶ ሌኩን ለኑሐሚን ቤት እከራያለሁ ሲል ልንቅ አይደለም ለኑሐሚን ለዚህ ለተረገመችነቷ እንኳን ቤት ተከራይቷን ጭራሽ ግምን አለች። ቤት ሊገዛላቸው ነው እንግዲህ ልብስሽን ጠቅልለሽ ከዚህ ቤት ውጭ። ለምን በፊት ከዛም ከዚህም ወሬ ስታመጣላት እየሰማ የእሷም ኑሐሚን እንደማባረር ነበር። አሁን ግን እሷን ጉድ ስላለባት የዚችን ልጅችን ሀላስወጣሽ ጉድሽን አወራብሻለሁ ስላለቻት ኑሐሚንም ከዚህ ቤት እንድትወጣ ልኮን ነው። ከዛ ግን ይችልሽ ደግሞ አይ እኔ ጠቅምሻለሁ ሌላ ወሬ ምነግርሻለሁ ብላ ከዛ ምንድነው እስኪ ተናገር ያለቻት። ለወሬ ብቻ ነው እንጂ የምትፈልጋት በጣም ነው የምታንቋሽሻት። ይቺ ግን ማለት ነው ማትረባ ለኑሐሚን እኮ ቤት ሊገዛ ነው አቶ ሌኩን ብላ ቁጭ። እኔ እንኳን አመጣጤ ይቅርታ አልጠይቀውት ነበረ። ደግሞ ምንድነው ይቅርታ መጠይቅኝ እትዬ? ትላንት እኮ ማየጋ ሂጅ እኮ አለቅ ብላኝ በዛው አደርኩኝ። ስላጠፋው በጣም ይቅርታ። ትሰሚኛለሽ? ይሄ ቤት እንደፈለግሽ የምትገቢበትና የምትወጪበት አይደለም አለቻት። ግን ደግሞ እድሜ ለኑሐሚን ሰነፍ መፈጠርሽም ረስቼሻለሁ ትዝ አላልሽኝም አለቻት። ከዛም እንግዲህ ስለዚህ ይቅርታዬን ተቀብለዋን በሚለው ሊያዘው በአሁን እቃሽን ሰብስቤና ከዚህ ቤት ውልቅ በይ። ምን ነው ትዬ? ይቅርታ እኮ ጠየቅኩኝ። እኔ ይቅርታሽን አልተቀበልኩስ ወይስ ወሬ ስላቀበልሽኝ ገና ለገና ቤተሰብ ይሆንሽ መሰለሽ ወይ አለቻት። እትዬ የመጨረሻ እድል ይስጡኝ። ከዚህ በኋላ ስራዬን አውቄ ለጥቀጥ ብዬ ነው የምሰራው። አንቺ ልጅ ከእኔ ጋር መሟገቱን ተይና ኮትሽን ሰብስበሽ ውጭ አለቻት። ውልቅ በይልኝ አለቻት። ከዛም እንግዲህ ይቺ ወረኛ ተመልሳ ተንሿካ ደግሞ ወዳ እንግዲህ የኑሐሚን አባት የሰሙትን መታ ተናገረ።
ከዚህ በኋላ እንደሆነ ምን ማድረግ አልችልም ስለዚህ አንቺም ሙልቅ በይልኝ ምን ታረጊልኛለሽ እያለች ነው ብቻዋን ማውራት ስትጀምር እንግዲህ ከባሏ ውጭ ወለደችው ልጇ ደወል ከዛም እንግዲህ ልመጣ ነው አላት ከዛም እንግዲህ ምን ልታደርግ ነው የምትመጣው የምትፈልገውን ብር ያህል ነው እየላኩልህ ነው ብላ በመጋረጃው ስትገብታ ስታወራ ከዛ እሱም ደግሞ እኔ አባቴ በእኔ ምክንያት እንግዲህ የለም ሄሎ ዳጊ ቆይ ስንቴ ነው የምነግርህ እኔ ካልደውልኩ አትደውል አላልኩህም እንዴ እንግዲህ ምስጢሯ እንዳይሰማባት እሷ ስትደውል ነው እንጂ እሱ ከደወለ ያው ሰዎች ሊሰማት ስለሚችሉ ባሏም ልጆቿም ሊሰማት ስለሚችሉ እንግዲህ ለምን ትደውላለህ አለችው ከዛም እንግዲህ ኑሐሚን ደግሞ አባቷ ልጅ ስላላት በአስፋልቱ እየሄደች ከዛ በኋላ መድኃኒቱን ገዝታ መድኃኒቱን ውጣ ልትሞት ነው እዛም እንግዲህ የዚች ሴትዮ ልጅ እንግዲህ መንገድ ላይ ያገኛታል ማለት ነው መንገድ ላይ ሲያገኛትም መድኃኒቱን ልትወስድ ስትል ለምንድነው ምን ሆነሽ ነው ይሄን ያህል ጠልተኛ ከዛም እንግዲህ እዛው ክፍለ ሀገር የፈለከውን ነገር ላደርግልህ አሉ ከዛም የነገርኩሽን አልሰማሽኝም መሰለኝ አዲስ አበባ መጥቻለሁ ለነገሩ ታዩ ባልሽ በከተማ የታወቀ ባለሀብት ስለሆነ ቤቱን ለማግኘት ጊዜ አልወሰደብኝም ማለት ከዛም እንግዲህ ቤት ደርሰሽ ቀጥ ብዬ እመጣለሁ እባክህ ዳግም አቁም እያልኩ ነው ዛሬ እናቴ አጠገብ ቁጭ ብዬ እናቴ በፍቅር እያጎረሰችኝ ይበላለሁ አለ መብላት ፈልጋለሁ አይሆንም አልኩህ እኮ ለምንድነው የማትሰማኝ አሁንም የደወልኩልሽ እኮ ድንገት ስመጣብሽ ደንግጠሽ እንዳትወርቂ ብዬ ነው አለ ከዛም እያወራ እያለ ኑሐሚን ቁጭ ብላ መድኃኒቱን ይዛ ስታለቅስ ያያታል መድኃኒቱን ቶሎ ፈታ ይሄን ሁሉ መድኃኒት እንግዲህ ለማዋጥዬ ለሞክር ነው ከዛም ምን ነው እህቴ ምን ሆነሽ ነው ይሄንን ሁሉ መድኃኒት ለማዋጥ የተገደድሽው እማዬ ቆይ መልሽ ደውልልሻለሁ አሁን ግን መሄድ አለብኝ ለአንድም ሰከንድ እዚህ መደር ላይ መኖር አልፈልግም እንግዲህ እነሱ ቤት የመጣች ልጅ እንደሆነች እሱም አላወቀም ከዛም ምን ሆነሽ ነው ብሎ መድኃኒቱን ልትውጥ ስትል እንግዲህ ያው የዚችው መናጢ ሴትዮ ልጅ ነው እንግዲህ ያደናት ማለት ነው ይቅር በለኝ ልጅ እንግዲህ አባቷም ስለጠላት እንግዲህ ልጅ ይቅር በለኝ እኔም ማንተንም ልንጠፋ ነው ብላ ስቅስቅ ብላ ስታለቅስ እንግዲህ ሁሉንም መድኃኒት አወጣችሁ ማለት ነው እንግዲህ ልትቀመው ስትል ከዛም ወደ አፏ ስከተው ይደርስባታል ማለት ነው ይሄ ልጅ ባይደርስም እንግዲህ ምን ነው ይሄ ልጅ ባይደርስላት እንግዲህ ልትሞት ነበር ቆይ እንዴ አንቺ ልጅ ምን እያደረግሽ ነው አላት ከዛ አንተ ራስህ ምን ታደርጋለህ አንቺ ራስሽ ምን እያደረግሽ ነው ምን ቆይ ይሄንን ራስን ማጥፋት ኃጢአትም ወንጀል መሆኑን አታውቂም መኖርም አይገባኝ ሰው ስለሆነ መሞት ፈልጋለሁ አለች እና አንቺ መኖር ስለማትፈልጊ መኖር የሚገባው ሰው ይዘሽ ልትሞች ነው ወይ አላት ቆይ ግን ሳወራ የነበረውን ሁሉ ሰምተሃል ማለት ነው አለችው ፈልጌም ባይሆን ሰምቼሻለሁ አላት የልጅሽ አባት ልጅሽን ክዶሽ ነው አይደል አላት እሷ ግን ልጇን ክዷት ሳይሆን ያው ልጇ ባሏም እንደውም ፍቅረኛዋ ማለት ነው በጣም እየተከታተለ ለሱ ለማለት በፊትም አልካዳትም ማለት ነው ያቺኛዋ ብር እየተቀበለች ከዛችኛዋ ብር እየተቀበለ እንግዲህ አምሃምራን ብር እየተቀበለ ያው እሷ ሲያኖራት ስለነበረ እንዴት ከሴት ልጅ እየተቀበልክ እኔን ታኖራለህ ብላ ነው እንጂ ከዛ በፊት ነው ያችን የሚያውቃት ስለዚህ የኤርሚያስ እሷ ምንም ያደረጋት ነገር የለም ግን እሷ በጣም አበዛችው ማለት ነው አርፌ ራስኩን ህይወት አትኖርም እንዴ አሁን ከበጣገቤ ዘወር በልልኝ መድኃኒት የለቃምበት እያለች ነው ከዛ እሱም ደግሞ ይቅርታ ካንቺ ዘወር ብል የልጁ ነፍስ ያሳስበኛል ይልቅ ስንት ወሩ ነው አልሰማኝም ከዚህ ዘወር በል አለችው ከዛ አሁን ከልጅሽ አባት ጋር እንደተጣላችሁ ገብቶኛል ሰውዬ ምን እያደረክ ነው ለምን አትተወኝም ነገርኩሽ እኮ ብቻሽን ብትሆኚ እሺ ለነገሩ ታዩ ብቻሽን ብትሆኚም ትየሽ አልሄድም ይኸውልሽ እየሰራሽ ያለሽው ነገር ወንጀል ስለሆነ ፖሊስ ጣቢያ ይዤሽ እሄዳለሁ ጤና የለህም እንዴ ምን እያደረክ ነው አለችው የመድኃኒት ማታ አጭቀሻሽው አንቺ መሰልሽኝ ጤና የሌለሽ አንቺ ነሽ ብሎ እኔ ጤና አለኝ ስለዚህ ይሄንን መድኃኒት አትውጭም ብሎ እንግዲህ መድኃኒቱን አስጥሏታል ማለት ነው ከዛም እንግዲህ ኤርሚያስ ይደርሳል
እና ውድና ቤተሰቦች በጣም ደስ የሚል አስተማሪ ድራማ ነው ማለት ነው። ስለዚህ ኑሃሚን የኤርሚያስን ፍቅር ብትቀበዩ በጣም ደስ ይለኛል። እንግዲህ ተሳስቷል እና ፍቅሩን ተቀበዩ ማለት ታረቂው ብዬ እላለሁ። እና ሁላችሁም ታዲያ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ እናመሰግናለን። የምወዳችሁና የማከብራችሁ ሁላችሁም በያላችሁበት የክርስቶስ ጸጋና ሰላም ብዝት ከኔም ከእናንተ ጋር ይሁን። ሰላማችሁ ብዝት ይበልልኝ። ባይ ባይ። የምወዳችሁ ቤተሰቦች